እሷን ለማናገር ነበር በእናትህ የሆነ ጽሑፍ አስቀምጣ ሄደች በዛው መልካሙን ሁሉ እመኝልሃለሁ ምናምን እንደዚህ አልጠበኩም ነበር እግዚአብሔርን እንደዚህ ነው የሚለው እንደዚህ አልጠበኩም ነበር በጣም አዝናለሁ መልካሙን ሁሉ ተመኘሁልህ ነው የሚለው ሄርሜላ ጠፋች በማለት እንግዲህ ዛሬ ቀኑን የሰማነው መረጃ ሄርሜላ ጠፍታለችና አብርሃምን እያጨናነቁ ግዴታ አዲስ አበባ መሄድ አለብህ አለያ ቡታጅራ አንተ ጋር መታለች እያሉና እንዲሁም አንዳንድ እህቶቻችን ትናንትና እንዴት ነው ሩታ ካንቺ ጎን ነን ሲሉ የነበረ ዛሬ እንዴት አዲስ አበባ ድረስ ሊሄዱ ቻሉ? በጣም ነው የሚገርመው። ሄርሜላ እንኳን ራሷን ማጥፋት አይደለም ለምን የፈለገችው ነገር አትሆንም። አብርሃምና ሩታ ትናንትና ስቀው ስለመጡ ዛሬ ደግሞ ደስታቸውን ለማደብዘዝ በዙሪያቸው ያሉ ጓደኞች ሊቀብሯቸው እንደተነሱ አንዳንድ የመረጃ ምንጮች እየሰማን እንገኛለን። አድማጭ ተመልካቾቼ ታዲያ ለምን ጠፉ ለምን የምትሉት ነገር እነሱ ነገራቸውን ጠምዝዘው ጠመዛዘው ሄርሜላ ብቻዋን መሆን የለባትም አብርሃም ከጎኗ መሆን አለ ባት እያሉ እቤትም የለችም ደብዳቤም አስቀምጣ ሄዳለች ብለው የተለያየ ማጭበርበር ስራ እየሰሩ እንደሆነ እነ ቢኒና እንግዲህ እነ ዩኤላ በጣም ገራሚ እንደሆናችሁ ሰምተናል። ስለዚህ እኔ አሁንም የምለው ለተመልካችና እንዲሁም ለአብርሃምና ለሩታ እናንተ እንደዚሁ እንዳመረባችሁ ፈክታችሁ ብትመጡ ለብቻችሁ ተወዳጅነትን ታፈራላችሁ። ለምንድነው ግን ህዝቡ ስልችት ብሎ እናንተን ማየት እንዳ ቆም የምታረጉት ስል ከዚሁ አሳስባለሁ ማለት ነው። በጣም ነው የሚገርመው። ዛሬም እንግዲህ እንደቀጠለ ነው የሚዲያው በረዶና የቲክቶኩ በረዶ መግባት ምን ሊፈጠር ይሆን? በጣም ያስፈራል ገና ስትገቡበት ማለት ነው። በጣም አስፈሪታ ሆኗል። እንግዲህ እስኪ አብረን እንጠብቃለን። ያ ወስላታ ደግሞ ካሜራማኔ ይሄን 2 ቀን ጠፋ እያለ ነው። ምን እንደገጠመው ባላቅም ከነሱ ጋር እንግዲህ ያው አብሮ ስለሆነ ያለው እያጨበጨበ ይሆናል ብዬ አሰብኩኝ ማለት ነውና በጣም አሳፋሪዎች ናችሁ። የአብርሃምና የሩታን ህይወትን ለመበታተን የተነሳችሁ ሁሉ እንግዲህ ፈጣሪ ፍረድባችሁ ነው የሚለው። ሩታና አብርሃም ግን አንድ ብትሆኑ እንደኔ